ሰላም ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬ ሰጡ ክለባችን የመለከቱ አሁናዊ አዳዲስ መረጃዎችን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ታማኙ ጋዜጠኛ ቤን ጃኮብስ አሁንም ክለባችን ማንቸስተር በአሌክስ ስኮት ላይ አይኑ መጣሉን ተናገረ። የበርንማውዝ አማካይ በዩናይትድ የአማካይ ዝርዝር ውስጥ ቀዳሚ ቦታ ላይ ይገኛልም ብሏል። ክለቡ ቀድሞውን የመጀመሪያ ደረጃ ግንኙነቱን ማድረጉንም ቤን ጃኮብስ አረጋግጧል። ዩናይትድ አሁን ላይ እስከ 80 ሚሊዮን ፓውንድ አውጥቶ ተጫዋቹን ስለማስፈረሙ እርግጠኛው ነገር ባይኖርም አሁንም ዩናይትዶች አሌክስ ስኮት ላይ ትልቅ ፍላጎት አላቸውም ብሏል። ፋብሪዚዮ ሮማኖ ኦሎምፒክ ዴ ማርሴይና ሮማ አጥቂው በሜሰን ግሪንውድ ዝውውር ላይ አሁን ለመስማማት ተቃርበዋል አለ። ዩናይትድም ከዚህ ሽያጭ ከ40 እስከ 50% የሚሆን ገቢ እንደሚያገኝ ይታወቃል። በአሁኑም ዩናይትድ ከሜሰን ግሪንውድ ግማሹን የዝውውር ዋጋ ሊያገኝ ይችላልም ተብለዋል። ለሪያል ማድሪድ አማካይ ኦሬን ቹዋሜኒ ከማንቸስተር ሆኖም ከሌላ ክለብ የተጠየቀ ጥያቄ ባይኖርም አሁን ላይ በርካታ ክለቦች ተጫዋቹን ለማስፈረም ትልቅ ፍላጎት አላቸው ሲል ኢንዲካይላ ዘግቦታል። ሙንዶ ዲፖርቲቮ ባወጣው ዘገባ መሰረት የማርከስ ራሽፎርድ ወኪሎች ወደ መጀመሪያው ቡድን ስብስብ ሊመለስ በሚችልበት ሁኔታ ላይ ከዩናይትድ ጋር አዎንታዊ ውይይቶች እያደረጉ እንደሆነ ተረድቷል። ራሽፎርድ ማይክል ካሪክ ወደሚያሰለጥነው ስብስብ የመቀላቀል እድሉ እያደገ እንደሆነም ይናገራሉ። አጥቂያውን በፕሪሚየር ሊግ ውስጥ ወደ ሌላ ቦታ ከመዞር በኦልድ ትራፎርድ መቆየትን ሊመርጥ ይችላልም ተብሏል። ነገሮች ባሉበት ሁኔታ በማንቸስተር መቆየቱ ወደ ሌላ እንግሊዝ ከፍተኛ ሊግ ክለብ ከመዞር ይልቅ ይበልጥ ሊሆን የሚችል እንደሆነም ይታሰባል ተብሏል። ስለሆነም ማርከስ ራሽፎርድ ወደ ሌላ የፕሪሚየር ሊግ ክለብ ከማምራት ይልቅ በማንቸስተር የመቆየት እድሉ አሁን ከፍተኛ ነው ተብለዋል። ማንቸስተር ዩናይትድ እና አስቶን ቪላ የኢኳዶርን አማካይ ፔድሮ ቪቴን ለማስፈረም የተከታተሉ እንደሆነ ተሰማ። አማካዩ ለኢኳዶር ባደረጋ ጨዋታዎች ስሙን በእጅጉ ያሳደገ ሲሆን እንደ ሞይስ ካይሴዶና ዊሊያን ፓቾ ካሉ ነባር የብሔራዊ ተጫዋቾች በላይ የተጫዋቹ ስም እየተጠቀሰ ይገኛል። ዩናይትድ የእሱን እድገት በቅርበት ከሚከታተሉት ክለቦች መካከል አንዱ ሆኖ የቀጠለ ሲሆን በፑምፓስ አካባቢ ያሉ ሰዎች ቪቴ በዚህ ክረምት እንደሚለቅም ይጠብቃሉ። የእሱ መልክ አሁን መቼ እንደሚሆን እንጂ የሚቀር ጉዳይ እንዳልሆነም ተደርጎ ይታያል ሲል ስፖርት ዊትነስ ዘግቦታል። አሌክስ ክሮክ ስለ ኤደርሰን ዝውውር ጠይቆ እንዲህ ሲል ይመልሳል። የኤደርሰን ጉዳይ አልቋል፣ ምናልባትም ወደ ማንቸስተር የሚያደርገው ዝውውር ላይሆን ይችላል የሚል ወሬ ነበር። ነገር ግን በክለብ ውስጥ ካሉ ምንጮች ጋር ተነጋግር ያለው እቅዱ ብራዚል ከዓለም ዋንጫ ከወጣች በኋላ አሁን የሕክምና ምርመራው እንደሚያደርግ ነው። ከክለብ ወደ ክለብ የተደረጉ ስምምነቶች አሁን ላይ አልቋልም። በተጫዋቹ ደሞዝ ረገድም ሁሉም የገንዘብ ጥቅሎችም ተስማምተው ጨርሰዋል ሲል አረጋግጦታል። የአማካይ ክፍል ለማንቸስተር ቅድሚያ የሚሰጠው ጉዳይ ሆኖ ቀጥሏል። ነገር ግን ክለቡ አዲስ የመስመር ተከላካይ ፉልባክም ለማስፈረም ፍላጎት እንዳሉ ተዘግቧል። የቦሩሲያ ዶርትሙንድ ኖርዌይ ተከላካይ ጁሊያን ራይሰን አሁን በዩናይትድ ራዳር ክትትል ላይ የሚገኝ ተጫዋች ነው ተብሏል። ዶርትሙንድ ለጊዜው ከሱ ጋር ለመቀጠል አቅዷል። ነገር ግን ወደፊት የሚፈጠር ነገር ካለ ማየቱ ይጠበቃልም ተብሏል። የፍላጎት ፓትሪክ ዶርጉ እንደ አጥቂ አማራጭ እየታየ መሆኑን አመላካች ሊሆን ይችላል ሲል የጀርመኑ ቢልድና የማንቸስተር ከተማው ጋዜጣ ማንቸስተር ኢቭኒንግ ኒውስ ዘግቦታል። ማንቸስተር ዩናይትድ ከየካቲት ወር ጀምሮ ከአንድሬ ሳንቶስ ወኪል ጋር ብዙ ጊዜ አዎንታዊ መልኩ ተነጋግሯልም ተብሏል። ቼልሲ ውስጥ ለመቅ አሁን ላይ ጨክኖ ባይነሳም ትላልቅ ጥያቄዎች የቀረቡ ግን ለተጫዋቹ ለመለቅ በሩን ክፍት ያደርጋልም ተብሏል። ማንቸስተር ዩናይትድ ለኦሬንጅ ቹዋሜኒ ጥያቄ ሊያቀርብ ዝግጁ ነው ተባለ። የ5 ዓመት ውል ክለቡ ተጨማሪ ማረጋገጫ እንደሚጠብቅም ተገልጿል። ሆኖም አሁን ላይ በማድሪድ በኩል ስለ ኦሬንጅ ቹዋሜኒ ዝውውር የመጣ ጥያቄ የለም ተብሏል። ሳሙኤል ሉከርስ በአሁኑ የክለባችን ጉዳዮች ላይ አንዳንድ መረጃዎች ይዞ ወጥቷል። የማንቸስተር ሳቢ አማራጮች አጭር ዝር ከጊዜ ወደ ጊዜ እያጠረ ነው። ይህም በተፈጥሮ የተጫዋቹን ዋጋ ያነራልን ብሏል። በፊንላንድ የዩናይትድ አማካይ ጥምረት ሁለቱም በተፈጥሯቸው 10 ቁጥሮች ሜሰን ማውንትና ዳረን ፍሌቸር ምናልባትም ሊሆኑ ይችላልን ብሏል። የብሩኖ ፈርናንዴስ ቶሎ አለመመለስ በሁለቱ ተጫዋች የፕሪሲዝን ዝግጅቱም እንደሚቀጥሉም ይጠበቃልም ብለዋል። ስኮት በበርንማውዝ 80 ሚሊዮን ፓውንድ የተገመቱ ዩናይትድ የዝውውር ድርድር ዳይሬክተር ማት ሃርግሬቭስ በሁሉ የመጨረሻ 2 ዓመታት ውስጥ ለገባ ተሰጥቶ ይበልጥ ምክንያት የሆነ የቅድሚያ ክፍያ ላይ መደራደር መቻል አለበትም ብሏል። የሚገርመው ስኮት ዩናይትድን ከሚያስፈልገው በላይ ዩናይትድ ስኮትን ይፈልገዋልም ብሏል። በዩናይትድ ውል ያለው ብቸኛው ብቁና ዝግጁ የሆነ ዋና አማካይ ኮቢ ማይኖ ብቻ ነው። በቅርቡ ኤደርሰን ይቀላቀል የቀድሞ ውድድር ዘመን መርሃ ግብራቸው ደግሞ በሚቀጥለው ቀን በሄልሲንኪ ከዌክሳም ጋር ይጀመራልም ብሏል። ማንቸስተር የአማካይ ክፍል የዝውውር ማጠናከሪያዎችን ለማግኘትና እውነተኛ ተፎካካሪ ለመሆን ትልቅ ገንዘብ መክፈል እንዳለበት መቀበል አሁን አለበት ሲል ሳሙኤል ሉከርስትም ዘግቦታል። በሳንቶስ ጉዳይ ላይ በዩናይትድ በኩል የሀፍረት ስሜት ይስተዋላል ብሏል። እሱ ከ12ኛው ደረጃው ኒውካስትል ጋርም ተያዟል። ይህም ተጫዋቾቻችን ለሻምፒዮነት ሊፎካከሩ ስለሚችሉበት ሁኔታ ከሚያወራ ቡድን ይልቅ ይበልጥ ምክንያታዊ መዳረሻን ይመርጣሉ ሲል ሳሙኤል ሉከርስት ዘግቦታል።
የዘ አትሌቲክሱ ጋዜጠኛ ላውሪ ዊትዌል ማንቸስተር ለማቲያስ ፈርናንዴዝ ያደረገው የዝውውር ሙከራ ስለ መክሸፉ እንዲህ ሲል ይናገራል። ይህ በማንቸስተር ዩናይትድ ውስጥ ላሉ ሰዎች ትልቅ ድንጋጤ ነበር። ምናልባትም ለዩናይትድ ይፈርማል የሚል ግምትም ነበር። ዩናይትድ የዌስትሃምን የ85 ሚሊዮን ፓውንድ ጥያቄ ከተጨማሪ ክፍያዎች ጋር ለመክፈል ተዘጋጅቶ ነበር። ቶተንሃም ግን ያንን ሙሉ ዋጋ በቀጥታ እንደሚከፍል አረጋግጧል። በግልጽ እንደሚታዩ በቶተንሃም እየተከፈሉ ያሉ ደሞዝ ዩናይትድ ሊከፍሎ ከሚችለው በላይ ነው። በመጨረሻም ዩናይትዶች ከዝውውሩ እጃቸውን አወጥተዋልም ብሏል። ይህ ማንም ወደ ቡድን ይመጣል በሚለው ላይ ትልቅ ጥያቄንም ይጭራልም ብሏል። ዩናይትድ ኤሊዮት አንደርሰን ማግኘት ካልቻለ በኋላ ፈርናንዴዝ ያንን ቦታ የሚሸፍን ተጫዋች የሚሆን ይመስል ነበር። አሁን ግን ጫናው በጥቂቱም እየጨመረ የመጣ ይመስለኛልም ብለዋል። ላውሪ ዊትዌል በዝውውር መስኮቱ ላይ ከተከሰቱ የቅርብ ሁኔታዎች በኋላ ማንቸስተር በአሁኑ ጊዜ ትኩረት ስላደረገባቸው የአማካይ ክፍል ኢላማዎችም እንዲህ ሲል ይናገራል። ኦሬንጅ ቹዋሜኒ በዩናይትድ ስብስብ ዙሪያ መነቃቃትና ጉልበትን ሊጨምር የሚችል ግልጽ የሆነ የላቀ ብቃት ያለው ተጫዋች ነው። አሌክስ ስኮት በእርግጠኝነት እያዩት ያለው ሌላኛው ተጫዋች ነው። ይሁን እንጂ ዝውውሩ በመጨረሻም ከመጀመሪያው ከተገመተው በላይ ውድ ይሁን አይሆን እስካሁን አላውቅም። ምክንያቱም በረማስቲዎችን የሚሸጥ እንዳልሆነ አጥብቆ የተናገሩ ነገር ግን በውሉ ላይ 2 ዓመታት የቀሩ ሲሆን ሁሉ ማፍረሻው የታከለበት አዲስ ውል እንዲፈርም እያደረጉትም ይገኛሉ። ቢሆንም በዚህ ክረምት መዘወር እንደሚችል እየሰማን ነው። ለምን ያን እንደምታደርጉ ለእኔ ብዙም አይታይም ብሏል። በካርሎስ ባሌባ ጉዳይ ላይ አሁን ባለ ሁኔታ ነገሩ እንደተገና ይታያል ወይስ አይታይ የሚለውን አላውቅም ብሏል። ስለ ሳንደርበርግ የጠየቀው ላውሪ ዊትዌል ሳንደርበርግ ትኩረት የሚስብ ተጫዋች ነው። እድሜው 28 ሲሆን ዩናይትድ ከበርንሌይ ወደ ፉላም ከመዞሩ ፊትም ተጫዋቹን ተመልክቶት ነበር። እነሱ ግን አልገዙም። ፉላም ግን በ25 ሚሊዮን ፓውንድ ወሰደ። አሁን ላይ ግን ከዚህ የበለጠ ዋጋ ያስከፍላቸዋል። እሱ በቀጥታ ወደ ብሩስ ዘልቆ መግባት የሚችል ተጫዋች ሲሆን ነበር። እሱ ኮከብ ተጫዋች ሊሆን ወይም ዩናይትድ ሊያደርገው የሚችለውን ነገር ሙሉ በሙሉ ሊቀይር አይችልም። ነገር ግን በዚህ ሊፈጠር የሚችል ደረጃ ላይ ብቃት ያለው ሰው ይሆን ነበር ብለዋል። ላውሪ ዊትዌል በመጨረሻም ስለ አዩ ቡአዲ ጠይቆ እንዲህ ሲል ይመልሳል። ቡአዲ በዓለም ዋንጫ ላይ የሚገኝ ሌላኛው ድንቅ ተጫዋች ነው። ዕድሜ 18 ሲሆን በጣም ጥሩ ምልክቶችን እያሳየ ይገኛል። ሌኒሮ በሊል አብሮ ተጫውቷል። ስለዚህ ዩናይትድ ተጫዋቹን ለመከታተል ከመረጠ ምናልባትም ወኪሉ ብሩኖ ፈርናንዴስ ስራውን ማሳካት ባይችል እንኳን ወኪሉ ሌኒሮ ይህንን ስራ ሊያሳካው ይችላልም ብሏል። ሌላኛው የዘ አትሌቲክስ ጋዜጠኛ አንዲ ሚተን ማንቸስተር ዋናውን ኢላማዎችን ያጣበትን ምክንያት በተመለከተ እንዲህ ሲል ይናገራል። ዩናይትድ ኤሊዮት አንደርሰን፣ ሳንድሮ ቶኔና ማቲያስ ፈርናንዴዝን ክለቡ እንዲቀላቀሉ ይፈልጉ ነበር። ነገር ግን እዚህ ጋር ገንዘብ ብቻ አሸንፏል። ሌሎች ክለቦች ከዩናይትድ የበለጠ እየከፈሉ ነው። ዋናው የሚባሉ የላይኛቸው ኢላማዎቻቸውን አጥቷል። አሁን ወደ ኢላማ 2 ወደ ኢላማ 3 ወደ 4 5 ወይም 6 7 ይሸጋገራሉ። ከዚያም አዳዲስ ስሞች ሲመጡ እንመለከታል። እስካሁን ግን ለደጋፊ ይፋ ያልተደረጉ ሌሎችም ስሞች በውስጥ አሉ ሲል ተናግረዋል። የቅድመ ክለባችን ተጫዋች ሮይ ኪን ማንቸስተር ለኤንዞ ፈርናንዴስ ትልቅ ገንዘብ እንዲያወጣ ይፈልጋል። በዚህ ዝውውር መስኮት የኤንዞ ስም ሙሉ በሙሉ ዝም ተብሏል። እኔ ግን እሱም በኦልድ ትራፎርድ ማየት ፈልጋለሁ። ወደዚህ ለመዘወር ፈቃደኛ ነኝ፣ ምንም ጥርጥር የለኝም። ዩናይትድ ከ120 ሚሊዮን ፓውንድ ካቀረበ የቼልሲ ቦርድ ሳይቀበሉ አይቀርም። እውነቱን ለመናገር እኔ ለዋጋው ግድ የለኝም። ለእግር ኳስ ያለው ፍቅር የላቀ ነው። እውነተኛ ተዋጊ ነው። እሱም በአማካይ ክፍል ከኮቢ ማይኖ ወይም ከኤደርሰን ጋር ማጣመር ከፍተኛ ደረጃ ላይ ይሆናልም ብሏል። ለማንሳት ኤንዞ ፈርናንዴዝ በ120 ሚሊዮን ፓውንድ ትቀበላላችሁን? የደጋፊዎች ሀሳባችሁን ስጡኝ። ጋሪ ኔቨል ከዓለም ዋንጫው በላይ የኤስያ ተጫዋቾች በተለይም የጃፓን ተጫዋቾችን መመልከት አለብን ብለዋል። ጋሪ ኔቨልን አስተያየት የሰጠው ዩናይትድ ላለፉት ዓመታት የኤስያ ተጫዋቾችን ማስፈረም ካቆመ በኋላ ነው። ከቀናት በፊት ሊካንግ ኢን በ40 ሚሊዮን ዩሮ ብቻ ወደ አትሌቲኮ ማድሪድ መዛወሩንም ጋሪ ኔቨል ያነሳ ሲሆን ዩናይትድ አሁን ላይ በዓለም ዋንጫው ድንቅ የጃፓን ተጫዋቾችን ከተመለከተ በኋላ እንዲያስፈርም ጥቆማ አድርጓል። አኦ ታንካ ከሹሳኖ ሪትሱ ዶአና ኬቶ ናካሙራ አሁን ላይ ጋሪ ኔቨል ዩናይትድ እንዲመለከታቸው የሚፈልጋቸው የጃፓን ብሔራዊ ቡድን ተጫዋቾች ናቸው። አሪዮ ፈርዲናንድ በብራይተኑ ካርሎስ ባሊባና በቼልሲው አንድሬ ሳንቶስ መካከል አንዱን እንዲመርጥ ጠይቆ እንዲህ ሲል ይመልሳል። ይህንን ወጥነት ካስጠበቁ የላቀ ደረጃ ሊደርሱ የሚችሉ 2 ታላላቅ ወጣት ተሰጦች ናቸው። ነገር ግን ለዩናይትድ ብዙ ተሰጦችን ወደ ሌላ ክለብ እንዲሄዱ ፈቅዷል። አሁን ግን ባሊባ ወይም ሳንቶስ ትክክለኛው ዝውውር ሊሆኑ ይችላሉ ብለዋል። ለእኔ ባሊባ በአሁኑ ሰዓት በጥቂቱ ይቀድማል። ዩናይትድ የዝውውር ሙከራ የሚያደርግ ከሆነ ለእሱ መሆን አለበት። እንደ ተከላካይ እንዲሁም እንደ መሀል አማካይ መጫወት መቻሉ ሁለገብነቱን ያመጣለታል። ዩናይትድ ሁለቱንም ሊመለከት ይችላል ብዬ አስባለሁ። ነገር ግን ባሌባ የኔ ቁርጥ ውሳኔ ምርጫዬ ነው ብለዋል። ሮይ ኪን የቀድሞ የክለባችን ተጫዋችና አሰልጣኝ ኦሌ ጉናር ሶልሻር በተጫዋች ስካውቲንግ ምልመላ ላይ ምን ያህል ጎበዝ እንደሆነ የመረጣቸው ኢላማዎች ሁልጊዜም እንዴት ወደ ዓለም አቀፍ ደረጃ ኮከብነት እንደሚቀየሩ ተናገረ። ኦሌ ጉናር ሶልሻር በማየት ትምህርታ ጎበዝ ከነበረባቸው ነገሮች አንዱ ተጫዋችን መመልመልና ወደ ዓለም አቀፍ ደረጃ ኮከብነት ሲያድጉ ማየት ነበር። ለምሳሌ ጁዲን ቤሊንጋምን ስልም ከዶርትመንድ ወደ ሪያል ማድሪድ ያደረገውን ጉዞ እና ለብሔራዊ ቡድን እያደረገ ያለው ነገር ተመልከቱ። በኤርሊንግ ሃላንድ ላይ ማየት ይችላላችሁ። ለክለቡ ሆነ ለሀገሩ እያሳያለው አስደናቂ ብቃትን
ተመልከቱ። እሱ የኦሌ ዋና አጥቂ ሊሆን ይችል ነበር። ለሃሪኬንም ተመሳሳይ ኦሌ ፈልጎ ነበር፣ ነገር ግን ሊያገኘው አልቻለም። የኦሌ ስካውቲንግ አይን ዝም ብሎ የላቀም ነው ብሏል። አሁን ላይ ደግሞ ዩናይትድ አንዳንድ አዳዲስ ተሰጦችን ጠቁሟል። እነሱም አንድሪያ ሲልድሮፕ፣ አንቶኒ ኑሳ፣ ማኑ ኮኔ ናቸው። ማኑ ሌላ 2-3 ዓመታትን ከጠበቃችሁ እነዚህ ልጆች በዓለም ደረጃ ኮከቦች ሲሆንና ከ250 ሚሊዮን ፓውንድ ዋጋ ሲያወጡ ትመለከታላችሁ ብለዋል። ኒክ በት ማንቸስተር ዩናይትድ ኦሬንጅ ቹዋሜኒን ለማስፈረም እያደረገው ስላለው ጥረት እንዲህ ሲል ይናገራል። ዩናይትድ ለካዜሜሮ ከፍተኛ ደረጃ ያለው ምትክ ያስፈልገዋልም ብሏል። ኢኒዮስ ደግሞ ተጫዋች ኦሬንጅ ቹዋሜኒ እንደሆነ እንደሚያምን ግልጽ ነው ብለዋል። እንደ ቹዋሜኒ ያለ አቅም ያላቸው ሪያል ማድሪድ ለመልቀቅ የደሞዝ ቅነሳ ያደርጋል ተብሎ እንዴት እንደሚጠበቅ ጨርሶ አልገባኝም። ነገር ዩናይትድ ይህንን ተጫዋች ማስፈረም አለበት ሲል ኒክ በት ተናግረዋል። ወደ ፕሪሚየር ሊጉ ያደገው ሃል ሲቲ የቅድመ ክለቦች ተጫዋች ፋኩንዶ ፔሌስትሪን ለማስፈረም ፍላጎት እንዳለው ስፖርት 24 ዘገበ። ዩናይትድ ፔሌስትሪን በነሐሴ 2004 ለፓናቲናይኮስ የሸጠው ቢሆንም 50 በመቶ ከወደፊት ሽያጩ ላይ ድርሻ አለው። ስለሆነም ተጫዋቹ ወደ ሃል ሲቲ የሚያደርገው ዝውውር ዩናይትድ የ50% ተጠቃሚ ክፍያ ሊያደርጉም ይችላልም ተብለዋል። ማንቸስተር ዩናይትድ ከሹሳኖ ማግኘት ይፈልጋል ተባለ። ነገር ግን አማካዩን ለማስፈረም አሁን ላይ ከባድ ፈተና ይገጥማቸዋልም ተብሏል። ፉስባል ዳታ እንደሚያሳየው ዩናይትድ ለሳኖ የሚደረገው ፉክር ከሊቨርፑል በስተኋላ ነው። የመርሴይዱ ክለብ የግል ጥቅማ ጥቅሞችን፣ የደሞዝ ጥያቄዎችን ለመፈተሽ ከተጫዋቹ ወኪሎች ጋርም ተገናኝቷልም ተብሏል። ሜንዞች ሳኖ ለመሸጥ ከ50 እስከ 60 ሚሊዮን ዩሮ ይፈልጋሉም ተብሏል። ዩናይትድ አሁን ላይ ተጫዋቹን ለማስፈረም ትልቅ ፍላጎት ያለው ቢሆንም እስካሁን ምንም አይነት ግንኙነት አለመጀመራቸውም ዘገባው ያሳያል። ማንቸስተር ዩናይትድ ፒኤስጂ ሊፈትን ነው ተባለ። የዝውውር ባለሙያው ኤክራም ኮንሮ እንደዘገበው ከሆነ ዩናይትድና የፕሪሚየር ሊግ ተቀናቃኞቹ በዚህ ክረምት ኢብራሂም ምባይም ከፓሪስ ሰን ጀርሜን ለማስፈረም ቁርጠኝነታቸውን ለመፈተሽ ፍላጎት አላቸው ተብሏል። የሴኔጋል ኮከብ መልቀቅ ስለሚፈልግ ፒኤስጂ እስከ 30 ሚሊዮን ፓውንድ የሚቀርቡ ጥያቄዎችን ለመቀበል ፈቃደኛ እንደሆነ ተነግሯል። ሆኖም ግን ጥያቄዎቹ በ1 ሚሊዮን ፓውንድ አካባቢ ክልል ውስጥ እንደሚጀምሩ ተገልጿል። ማንቸስተር ዩናይትድ አሁን ላይ አማካይ ክፍል ዝርዝሩን ይፋ እያደረገው ተባለ። ማንቸስተር ኢቭኒንግ እንደዘገበው ከሆነ ዩናይትድ የተለያዩ አማካይ ክፍል አማሮችን እየተመለከተም ነው ተብሎ በተሰማ መረጃ መሰረት የክለቡ አጭር ዝርዝር እየጠበ መምጣቱ አሁን 7 ስሞች ይገኛሉም ተብሎ የቼልሲው ኮከብ አንድሬ ሳንቶስ አዲሱ ኢላማም ነው ተብሏል። የወልቭሱ ጆዋ ጎሜዝም እንዲሁም ኒኮ ጎንዛሌዝ፣ ቦባካር ካማራ፣ ሀቢብ ዲያራ፣ ያሲን አያሪና ጃኮብ ራምሴ ሁሉም እንደ አማራጭ ተጠቅሷል ተብሏል። እዚያ ውስጥ አንዳንድ አስገራሚ ስሞች አሉ። ነገር ግን ዩናይትድ አሁን ላይ እነኝን ተጫዋቾች እንደ ሁለተኛ አማካይ ኢላማ እየተመለከታቸውም ነው ተብለዋል። ማንቸስተር ዩናይትድ የአካዳሚ ምሩቃንን ይፋ ያደረገ የማይክል ካሪክና የዋይኒ ሩኒ ልጆችም በዚህ ውል ላይ ይገኛሉ ተብሏል። ጃውሜ ካማቾ ሲዶስ አማካይ ሲሆን ጄሲ ካሪክ ደግሞ አማካይ ላይ ይገኛል። የክለባቸው 9 የማይክል ካሪክ ልጅ ሲሆን ጄሲ ካሪክ ሲሆን እንዲሁም ኤድሰን ዴጆንግ ሴሮስ በአጥቂ ክፍል ላይ እንዲሁም ሃርሊ ኤምስደን ጄምስ በተከላካይ መስመር ላይ ኢድሪስ ፋባዬ ተከላካይ፣ ጄክ ፍሮድ ግብ ጠባቂ፣ ጋዝማጊ ጊሞፍ ተከላካይ፣ ኮኖር ላውሪ ተከላካይ፣ ሃርሌሞ ማክላዊን አማካይ፣ ካምሮን ሙፑፉ አጥቂ፣ ጆዲ ንጋንጋ አማካይ ሲሆን ሳሙኤል ኦብራይን ተከላካይ እንዲሁም የዋይኒሮ ልጅ ካይሮኒ በአጥቂ መስመር ላይ እንዲሁም ፋሬል ሲልቬስተር አማካይ ሲሆን አምኑኤል ዚሮ ደግሞ በአማካይ ቦታ ፊርማቸውን ያኖሩ የአካዳሚ ባለተሰጥኦዎች ናቸው። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን